አሰምቷቸዋል። ድምፁ በማንነቱ ተገልጧል ወይ? አልተገለጠም። አላህ ስብሐነ ወተዓላ በድምፁ እንደተገለጸ ማስረጃ፣ በማንነቱ እንዳልተገለጠ ማስረጃ ልጥቀስልህ። ታዲያ በማንነቱ የሚገለጥበት ጊዜ የምታዩበት ቀን አለ ወይ? አዎ በደንብ አለ። ለሶስቱ ማስረጃ በድምፁ እንደተገለጠ አምላክ አላህ ስብሐነ ወተዓላ ለማን ተገልጧል? ለአደም ዓለይሂ ሰላም፣ ሁለተኛ ለሙሳ ዓለይሂ ሰላም፣ ሶስተኛ ለነቢዩ ሰለላሁ ዓለይሂ ወሰለም። ለእነዚህ ለታላላቅ ለሶስት ነቢያት አምላክ አላህ ስብሐነ ወተዓላ ድምፁን ገልጾላቸዋል። ማስረጃ ቃለ ስብሐነሁ ወተዓላ አላህ ሲናገር ስለ አደም ምን ይላል? ወቁልና ያ አደም እስኩን አንተ ወዘውጁከ ልጀና። በቁርአን ላይ አደምንም አልኩት ይላል፣ አንተ አደም ሆይ አንተና ሚስትህ ሂዱና ገነትን ኑሩ አልኳቸው። ወኩላ ሚንሃ ረገደን ሐይቱ ሽእቱማ፣ በእርሷም ውስጥ እንደፈለጋችሁ ብሉ ጠጡ አላቸው፣ ተደሰቱ አላቸው። ወላ ተቅረቡ ሃዚሂ ሸጀረተ ፈተኩና ሚነ ዛሊሚን፣ ይችን የዛፍ ፍሬ ግን እንዳትቀርቡ ነፍሳቸውን ከበደሉት ሰዎች ትሆናላችሁ እነዛኔ አላቸው። ስለዚህ አምላክ አላህ ስብሐነ ወተዓላ መጀመሪያ እናገረው አዳም ነው። በሐዲስም ላይ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አዳምን አላህ እንዳናገረው በድምፁ እንደተገለጠለት አወል ማ ኸለቀ አላሁ አደም አሉ። አላህ መጀመሪያ አዳምን በፈጠረው ጊዜ አሉ ቃለ ለሁ ለእርሱ አለው፣ ለእርሱ በቀጥታ አለው። ምን አለው? ያ አደም ኢዝሀብ ኢላ ሃኡላኢ ልመላኢካ ፈሰልም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ ፈዘሀበ አደም ፈቃለ አሰላሙ ዐለይኩም ፈረደት ዐለይሂ ልመላኢካ ወዐለይኩም ሰላም ፈዛደትሁ ወረሕመቱላህ። አምላክ አላህ ስብሐነ ወተዓላ መጀመሪያ አዳምን በፈጠረው ጊዜ አዳምን እንዲህ ሲል አናገረው አሉ። አዳም ሆይ ሂድና ወደ እነዚያ መላእክቶች ሰላምታን አቅርብላቸው፣ ሰላሙ ዐለይኩም በላቸው፣ ሰላም በእናንተ ላይ ይሁን በላቸው ማለት ነው። እነርሱም የሚመልሱልህን መልስ ትሰማለህ። ይህም የሰላምታ ልውውጥ ለአንተና ለዘሮችህ እስከ ዘመኑ ፍጻሜ ድረስ የሰጠኋችሁ የሰላምታ ልውውጥ ስርዓት ነው አሉ። ፈዘሀበ አደም አዳምም ሄደና መላእክቶችን ምን አላቸው? አሰላሙ ዐለይኩም አላቸው፣ ሰላም በእናንተ ላይ ይሁን አላቸው። እነርሱ ምን ብለው መለሱለት? ወዐለይኩም ሰላም ወረሕመቱላህ አሉት። በአንተም ላይ የአላህ ሰላም ይሁን እዝነቱም በአንተም ላይ ይስፈን አሉት። እና ይህ ነው። ሁለተኛ የተገለጠለት ማን ነው ከተባለ ሙሳ ዓለይሂ ሰላም። አምላክ አላህ ስብሐነ ወተዓላ በድምፁ ለሙሳ ተገልጦለታል። ማስረጃ በሱረቱል አዕራፍ ላይ ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን አንዙር ኢለል ጀበል ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ወቀረ ሙሳ ሳዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን ይላል። ወለማ ጃአ ሙሳ ሊሚቃቲና አላመለከችን አላህ ሙሳም እኔ በሰጠሁት ቀን ቀጠሮ በመጣ ጊዜ አለ ለመገናኘት ከአላህ ጋር የት? ሲና ተራራ ና ብሎ ጠራው። ሄደ ሙሳ። ወከለመሁ ረቡሁ ጌታውም አናገረው። ቃለ ረቢ አሪኒ አንዙር ኢለይክ። አሁን በዚሁ በአካሉ ለማንም እንዳልተገለጠ ላስረዳህ ነው። ለሙሳ በድምፁ በተገለጠለት ጊዜ ሙሳ አላህን ማየት ፈለገ። ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ አንተን እንዳይህ አንዴ ፍቀድልኝ ልይህ አለ። ቃለ ለን ተራኒ አለው። ሙሳ ሆይ አሁን እኔን ማየት አትችልም አለ። እንደው ለዘላለም በፍጹም አታየኝም ሳይሆን አሁን በጊዜ መሰረት አድርጎን አሁን አታየኝም እንዳልሻል ይቅርታ፣ በተገለጠበት ሰዓት ላይ ከፍጡር ጋር ንክኪ ነበረው የሚለው ነገር በደንብ ክሪድ አድርግልኝ። አላህ ስብሐነ ወተዓላ ንክኪ የሚባል ነገር የለውም። ሐታ አሁን ከአርሽ በላይ ነው ስንል ጊዜ ቢዱን ሙማሳ ብለን እንገልጻለን። ያለምንም ንክኪ ባኢኑን ምን ኸልቂሂ ብለን እንገልጻለን። ከፍጥረታቱ በጣም በራቀ ሁኔታ ነው የምንለው እንጂ ከአርሽ በላይ ነው ስንል እኛ አርሽ ላይ ነው ቁጭ ብሎ ነው ማለት አይደለም። አላህ ባኢኑን ምን ኸልቂሂ ከፍጥረታቱ በጣም የራቀ ነው። ገብቶሃል አይደለም? ይሄ ነው ሐታ ለሙሳ ዓለይሂ ሰላም በሚገለጥ ጊዜ ድምፁ እንዳያሰማው ነው። ቃለ ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ ልይህ ብሎ ሙሳ ጠየቀ። አሁን ለምን አላህን ማየት እንዳልቻል ልንገራችሁ። አላህ ራሱ ከነገረን ማለት ነው። ለመሆኑ አላህ ራሱን እንደው ሊደብቅብን ፈልጎ ነው? ሰስቶብን ነው እንዳናየው? ላ አይደለም። ለምን እንደሆነ ሙሳ ነገረው። አታየኝም ካለው በኋላ አልዘጋበትም። እንዳይ ያልቻለበትም ምክንያት ገለጸበት፣ በተግባር አሳየው። ወላኪን የንظር ኢለል ጀበል አለው። ሙሳ ሆይ ነገር ግን ፊትህ ወደሚገኘው ተራራ ተመልከት አለው። የሲና ተራራ በጣም ግዙፍ ተራራ ነው። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ አለው።
እኔ ለተራራው በምገለጥበት መንገድ ልገለጥለት። የዛኔ እሱ የኔን መገለጥ ተቋቁሞ ከጸና የዛኔም አንተ አብሽር ታየኛለህ አለው። ተራራ ከሰው ልጅ ይበልጥ ጠንካራ ነው አይደለም? አይደለም ለአንተ ለዚህ ለተራራ ግዙፍና ጽኑ ለሆነ ተራራ ተገልጬለት መጽናት አይችልም። አይደለም አንተ እሱ ጸንቶ ከቆመ የዛኔ አብሽር ታየኛለህ አለው። ፈለማ ተጀላ ረብሁ ሊልጀበል ጌታውን አምላክ አላህ ስብሐነ ወተዓላ ለተራራው በተገለጠ ጊዜ በሚገለጥበት መንገድ ጀዐለሁ ደከን ተራራው መቋቋም አልቻለም። የአላህን መገለጥ ወዲያው ድርምስምስ አለ፣ በቃ አመድ ሆነ። ወኸረ ሙሳ ሷዒቃ ሙሳም ይህን ፊት ለፊት እያየ ነበር። ተራራውን ተመልከት ተብሏል፣ እያየ ነበር። ወኸረ ሙሳ ሷዒቃ ሙሳም ፌንት በልቶ ወደቀ። በቃ ወደ ኋላ ሄደ፣ ወደ አላህ አስነሳው ሙሳ። ፈለማ አፋቀ በአንሰራራም ጊዜ በተነሳም ጊዜ ቃለ ሱብሓነከ አለ። ወዲያው ሙሳ ይቅርታ ጠየቀ አላህን። ለምንድን ነው ይቅርታ የጠየቀው? የማይገባኝን ጥያቄ ነው ለካ የጠየቅኩት አለ። አሁን ማየት እንደማልችል ተረዳሁ በተግባር አለ። በቃ ቃለ ሱብሓነከ አምላክ ያለሁኝ ጥራት ይገባህ እንዲህ አይነት ጥያቄ መጠየቅ። ቱብቱ ኢለይክ ወደ አንተ ንስሐ ገብቻለሁኝ ተመልሻለሁ። በቃ ዳግም አልጠይቅም፣ አይገባኝም ለካ አለ። ወአነ አወሉል ሙእሚኒን እኔ ከአማኞቹ የመጀመሪያዎቹ ነኝ አለ። ያሰላም ከዚ አላህ ስብሐነ ወተዓላ እናገረው። ቃለ ያ ሙሳ ሙሳ ሆይ ያለው ማናገሩን ቀጠለለት። አሁን ማየት እንደማይችል ገለ። ስለዚህ አላህ ስብሐነ ወተዓላን ማየት አልቻልንበት ምክንያት አሁን እኛ ጠፊ የሆነ ማንነት ነው የያዝነው፣ ጊዜያዊ የሆነ ማንነት ነው። እርሱ ደግሞ ጠፊ ያልሆነ ማንነትን የያዘው፣ ጠፊ ያልሆነን ማንነትን የያዘው። ጠፊ የሆነችዋ ማንነታችን ጠፊ ያልሆነው ማንነቱ ቢገለጥልን ትጠፋለች። ነገር ግን የትንሣኤ ቀን ወደ ገነት ሲያስገባን ጠፊ ያልሆነን ዘላለማዊ ማንነት ያላብሰናል። የዛኔ ጠፊ ያልሆነው ማንነቱን እንድናይ እንችላለን ማለት ነው። አሁንስ አንችልም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አላህ ጋር ተነጋግረው መጡ። ሰባቱን ሰማያት አቆራርጠው ሄደው የሶላትን ትእዛዝ ተቀብለው በመጡ ጊዜ ከአላህ ጋር ንግግር እንዳደረጉ ለሰሓቦች ምድር ላይ ሲነግሯቸው ሀል ረአይተ ረበክ አሏቸው እና ጌታህን አላህን አየኸውን አሏቸው። አና አራሁ አሉ እንዴት ላየው እችላለሁ? ላየው አይቻለኝም አሉ። ወሒጃቡሁ ኑር ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር አሉ። እርሱ ለፍጥረቱ ቢገለጥ በእርሱ ፊት ያሉ እንዳለ ፍጥረታት ይጠፉ ነበር አሉ። አያችሁ አይደለም? ይጠፉ ነበር። ያ ነው ምክንያቱም ጠፊ ማንነት የያዘ አካል ጠፊ ያልሆነውን ማንነት የማየት አቅም የለው። ይሄን እንደ ምሳሌ ልንገራቸው ነው። ወሊላሂ ልመሰሉ ልአዕላ ለአላህ ታላቅ የሆነ ምሳሌ ነው። እስኪ እንዳው ለተወሰነ ለአንድ ሰዓት ያክል ይህችን ፀሐይን ቀረብ ብለን ነው ተመልከታት። ወደ ሰማይ ቀጥ ማየት ትችላለህ? አትችልም። በጣም ኃይለኛ 7 ሰዓት ላይ አትችልም። አይነ ደካማ ነች። ገብቶሃል አይደለ? በጣም ኃይለኛ ጠንካራ የሆነን ብርሃን ለማየት ከፊትህ ተመልከተ። አይ አይኔን ያጠፋብኛል ብለህ ፈከይፈ ቢላሂ ሱብሓነሁ ወተዓላ አላህ ለማየት እና አላህ ስብሐነ ወተዓላ የዛኔ ጠፊ ያልሆነው ማንነትን ገነት ውስጥ በሚያላብሰን ጊዜ የዛኔ መሞት የሚባል የለም። ዘላለማዊ ጠንካራ የሆነ ማንነት ነው። የዛኔ እርሱን ማየት እንችላለን። እንደምናየው ቃል ገብተውልናል ወይ? አዎ አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደምናየው ቃል ገብተውልናል። አላህ በቁርአን ላይ ሲናገር ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ብሏል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸውም ይመለከታሉ ብሏል ቃል በቃል። ከሃዲያኖች ግን አያዩትም። ከላ ኢነሁም አን ረቢሂም የውመኢዚን ለመሕጁቡን ይላል። እነርሱ የትንሣኤ ቀን ጌታቸውን አላህን ከማየት ግን ይጋረዳሉ አለ። ለጀሃነም ሰዎች ትልቁ ቅጣቱ ከጀሃነም እሳት በላይ ፈጣሪ አላህ ሱብሓነሁ ወተዓላ ከማየት መጋረዳቸው ነው። ለጀነት ሰዎች ከጀነት በላይ ትልቁ ጸጋ ፈጣሪያቸውን አላህ ሱብሓነሁ ወተዓላ ማየታቸው ነው። ገብቷቸዋል? ይሄ የጀሃነም ሰዎች የዛኔ እውነቱን በሚያውቁ ጊዜ ከሃዲያኖች የውመኢዝ ዩወፊሂም ላሁ ዲነሁም ልሐቅ ወያዕለሙነ አነ ላሀ ሁወ ልሐቁ ልሙቢን አምላካቸው አላህ እውነተኛው አምላክ እርሱ እንደሆነም የዛኔ ይረዳሉ ያውቃሉ አለ። ግን ጊዜው ካለፈ በኋላ ነው። እሺ እንደው ሳናምንበት ብንኖርም አንዴ እንየው ብለው ይለምናሉ። ያንንም እድል አይሰጡም። በምድርም አምላክ የደነገገውን መንገድ ሳይሄዱ በቀጣዩም ዓለም ፈጣሪያቸውን አላህን ሳያዩ እንደመኖር ወላሂ ትልቅ ክስረት የለም። ቁል ኢነ ልኻሲሪን አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሙሐመድ ሆይ የከሰሩ ሰዎች ብሎ ማለት እነዚያ የትንሣኤ ቀን ራሳቸውንም ቤተሰቦቻቸውንም ያከሰሩ ሰዎች ናቸው። በክህደት መንገድ ላይ ሄደው አስኪደው ቤተሰቦቻቸውንም ይላል።
ከዚህ ከስረት አላህ ስብሐነ ወተዓላ የጠበቀነች ጥያቄ ያለ ይቀጥልና አላህ ስብሐነ ወተዓላ በድምፁ በቃሉ ለእነዚህ ለታላላቅ ሶስት ነቢያቶች ተገልጧል። ለነቢ ሰለላሁ ዐለይሂ ወሰለም፣ ለሙሳ እና ለአደም ዐለይሂ ሰላም። እሺ ሰላሙ አለይኩም እሱ እሺ ሰላም ቀጥሉ። እየሰማ ጥያቄ ነበረኝ ማለት ነው። በዚህ ሰዓት ትንሽ ጋጋታ የፈጠረው ተሀጁድ እንዴት ነው? ተራዊህ የሰገደ የሆነ ካል በዚህ ማለት በጀምዓ ሆኑ በመስጂድ እንደገና ለተሀጁድ ተመልሶ መምጣቱ እንዴት ይታያል? ችግር የለውም። የሚከለክል ምንም አይነት ማስረጃ የለም። የጊዜያችን ታላላቅ ዑለሞች ተጠይቀው ነበር። አሼክ አብዱልዓዚዝ እብን ባዝ፣ አሼክ እብን ዑሰይሚን፣ አሼክ ሷሊህ አልፈውዛን ችግር የለውም ብለው ፈትዋ ሰጥተዋል። የሚከለክልም ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶላት ሌይል ፈቃል ሶላቱ ሌይል መስና መስና። ስለ ሌሊት ሶላት በተጠየቁ ጊዜ ሌሊት ሶላት ሁለት ሁለት ረካ እያደረጋችሁ መስገድ ነው ብለው ተናግረዋል። አልገደቡትም። የፈለግከውን ያክል መስገድ ትችላለህ። የማይቻለው ምንድን ነው? በአንድ ሌሊት ሁለት ዊትር መስገድ ነው። አንድ ዊትር በቂ ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ዊትራኒ ፊ ሌሊትን ዋሂዳ፣ በአንድ ሌሊት ሁለት ዊትር የለም እና ሁለት ጊዜ እንዳትሰግዱ ብለዋል። ከተራዊሑ ጋር ያለውን ዊትር የሰገደ ሰው የተሀጁድን ዊትር አይስገድ። የተሀጁድን ዊትር እሰግዳለሁ ያለ ሰው የተራዊሑን ይለፈው። ነገር ግን ሶላቶችን መስገድ ትችላላችሁ። ችግር የለም። አይ ማለት ለምሳሌ አሁን የሆነ ሀዲስ አለኝ ከነቢዩ ዓለይሂ ሰላቱ ወሰላም ከ11 በረመዳን ከረመዳን ውጭ ከ11 ረክዓ በላይ የበለጠ አሳልፈው አልሰገዱም የሚል ሰሂህ የሆነ ሀዲስ አለ። እሱ ሐዲስ ምን ይላል መሰለህ? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይር ረመዳን። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም። ማነች ያስተላለፈችው? እናታችን አይሻ ነች ረዲየላሁ ዐንሃ። ግን አልገደቡትም እያልኩህ ነው። ከዚህ በላይ አትስገዱ ብለው አልከለከሉም። ሌላኛው የቅድሙ የመጀመሪያው ሐዲስ እንዳልገደቡት የሚገልጽ የሆነ ሐዲስ ነው ብለው ዑለሞች ተረድተውታል። ሼክ እብኑ ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን ይህን እንደ ማስረጃ እያመጡ ሰዎችን አትከልክሉ ተሀጁድ አይቻልም እያላቸው ምንም አይነት የሚከለክል ማስረጃ የላቸውም። እንዳውም ነቢ ሰለላሁ ዐለይሂ ወሰለም በርካታ ማነው እንዳልገደቡት ነው የሚያሳየው ሐዲስ ብሎ ተናግረዋል። ሀያከላ ጀዛከላ ኸይረን። ሁለተኛው ጥያቄ ደግሞ እናሳጥርና በአህባሾች ማለት ነው አላሁ መውጁዱን ቢላ መካን ሲሉ ማለት ነው በሙጥለቅ በልቅ የእነሱ ቃሉ ትክክል አይደለም ማለት እንችላለን እንዴ? እንደዛ ከሆነ ደግሞ መፍሁሙስ አላሁ መውጁዱን ቢላ መካን የሚለው መፍሁሙስ እንዴት ነው? በጣም ጥሩ። አላሁ መውጁዱን ቢላ መካን፣ አላህ ያለ ግን ያለ ቦታ ካሉ እነዚህ ሰዎች እነሱ የሚሄዱበት መንገድ አላህ ከአርሽ በላይ መሆኑን ለመካድ ነው። ገብተዋል አይደለ? ስለዚህ እነርሱ የሄዱበት አካሄድ አልቻለም፣ አያስኬድም። ነገር ግን እንደው በጥቅሉ አላሁ መውጁዱን ቢላ መካን ሲባል አላህ አለ ግን ያለ ቦታ ሲባል ጊዜ ማ ቀስዱከ ቢልመካን በሉት። ቦታ ስትል ምን ለማለት ፈልገህ ነው በሉት። ሁለት ምርጫ ስጡት። ኢዛ ኩንተ ተቅስዱ ቢልመካን ቢሐይሱ አነ ሃዛ ልመካን ዩሒጡ ቢላሂ ሱብሓነሁ ወተዓላ ፈሃዛ ሰሒሕ ነዓም አላሁ ላ ዩሒጡ ብሂ ሸይ ولكن إذا كان قصدك بالمكان بحيث أن الله سبحانه وتعالى فوق عرشه وفوق 7 سماوات فهذا ثابت في الكتاب والسنة. يقال عربي؟ هل سمعت؟ أيوة نرسل حياك الله. طيب جزاكم الله خيرا. عليه السلام. لكن الأحباش لما يقولون أن الله سبحانه وتعالى موجود بلا مكان يقصدون أن الله سبحانه وتعالى يعني ما استوى على عرشه ويريدون النفي لصفة الاستواء التي ثبتت في الكتاب والسنة. يعني الشيء جنة كذب. እኔ ሁለት ጥያቄ አለኝና የመጀመሪያው ወንዶች ሱሪያቸውን ከቁርጭምጭሚታቸው በላይ የሆነበት ምክንያትና ሰላት ሰግደ እየሰገድክ ቁጭ ብለህ የሚንቀሳቀሰው ለምንድን ነው? እነዚህ ሁለቱን ጥያቄዎች ልትመልስልኝ ነበር። እሺ አምላክ አላህ ስብሐነ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም
ስለተናገሩት ነው። እንግዲህ አምልኮ ማለት ነው። አምልኮ ብሎ ማለት አምላክ በነቢያት በኩል ያዘዘውን ትእዛዛት መፈጸም ማለት ነው። ሶላት ለምንድን ነው የምትሰግዱት? ምክንያቱ ከተባለ አምላክ አላህ ስብሐነ ወተዓላ ትግርሙን ስላዘዘ። ዘካ ለምንድን ነው የሚሰጡት? አላህ ስብሐነ ወተዓላ ዘካ ስጡ ስላለ። የአምላክ እና የነቢያት ትእዛዝ መሆኑ እርሱ ትልቁ እና የመጀመሪያው ምክንያት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማ አስፈለል ከዕበይን ፈፊናር አሉ። ከቁርጭምጭሚት በታች ያለ የእሳት ነው ብለው ተናገሩ። በሌላ ቦታ ላይ ሊባሱል ሙእሚን ኢላ ኒስፊ ሳቅ አሉ። የሙስሊም የወንድ ልጅ ልብስ እስከ ጉልበቱ ግማሽ ድረስ ወይም ከቁርጭምጭሚቱ በላይ ድረስ ነው ብለው ተናገሩ። ሴቶችን ደግሞ በሚናገር ጊዜ ሴት ልጅ በተፈጥሮዋ ማን ነው የታዘዘችው ከቁርጭምጭሚት በታች እንድታደርግ ነው። ምክንያቱ ምንድን ነው ወደሚለው አሁን እንምጣ። የአላህ ትእዛዝ እና የመልእክተኛው ትእዛዝ መሆኑን ካወቀን መጀመሪያ ማስረጃ ለሴቶች እንዴት እንደሆነ እንናገርና ወደ ምክንያት እንሄዳለን። እሷ ምክንያትን የፈለገችው አላህ በሱረቱል አሕዛብ ላይ ሲናገር ስለ ሴቶች አልባሳት እንዴት መልበስ እንዳለባቸው ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በማነው ልብሳቸውን በሙሉ ሰውነታቸው ላይ ይለቁ ዘንድ እዘዛቸው ይላል። በሙሉ ሰውነታቸው ላይ። ስለዚህ ሙሉ ሰውነቷ ከራስ እስከ እግር ድረስ መሸፈን እንዳለበት፣ የወንድ ልጅ ደግሞ ከቁርጭምጭሚት በላይ መሆን እንዳለበት ተገለጸ። እሺ ሴት ልጅ በዚህ መልኩ የታዘዘችበት ምክንያት ምንድን ነው ከተባለ ሴት ልጅ ሰውነቷ ፈታኝ ነው። ሴት ልጅ ሰውነቷ ፈታኝ ነው። ቦታቸዋል እጅግ በጣም ውብ አድርጎ ነው አላህ ሱብሓነሁ ወተዓላ ያሰራት። ወንድ ልጅ ለስሜት ተጋባዥ የሆነ ነገር ነው። ቦታቸዋል በሴት ልጅ ላይ የሚያየው ነገር ይማርከዋል። ሴት ልጅ ደግሞ ከወንድ ልጅ ውበቱ ሳይሆን የሚማርካት ማንነቱ ነው፣ ባህሪ ነው። አይታቸዋል። ቆንጆ ሴቶች ማስጠላ ወንድ አግብተው ታገኛላቸው። ለምን? ሴት ልጅ ውበት አይደለም በአብዛኛው የሚያሳስባት፣ ነገር ግን የሰውየው መልካም ስብዕና ነው። ለእርሷ የሚሞትላትን ሰው የሚያፈቅራትን፣ የሚወዳትን፣ የሚያከብራትን ነው የምትወደው። ወንድ ልጅ ደግሞ በምንድን ነው ብዙ ጊዜ የሚሸወደው? በሴት ልጅ ንግግር ምናምን ነው? ላ አይደለም፣ ውበቷ ነው። እቺ ልጅ አቋሟ ሲያምር ነው የሚለው። ስለዚህ አላህ ሴትን እንድትሸፍን ሙሉ ሰውነቷን ያዘዘበት ምክንያት ይሄ ነው። ወንድ ልጅ በዚያ የሚማረክ ስለሆነ፣ በተለይ ከሰውነቷ ክፍል ልክ እንደው ተረከዟ እጅግ በጣም ያማረ ተረከዝ ያላትን ሴት ወንድ ልጅ ይወዳል። ገብታችኋል? ሙሉ ተረከዟን ሙሉ ሰውነቷን ትሸፍን የተባለበት ምክንያት ለዚህ ነው። ገብታችኋል? ወንድ ልጅ በአይን የሚሸወድ ነው። ሴት ልጅ ደግሞ በንግግር የምትሸወድ ነች። በአይኑ በማየት የሚማረክ እስከሆነ ድረስ ሰውነቱን ትሸፍንለት ተባለ። ወደዚያ ሰይጣናዊ መንገድ እንዳይወሰድ ጀነት ገባች። ወንድ ልጅ ደግሞ በአንደበቱ ነው። ወንድ ልጅ በአንደበቱ ዛኔ ትማረካለች ሴት ልጅ ከውበቱ ይልቅ ማለት ነው። ያ ማለት ውበት ያለው ወንድ አይወዱም ሴቶች እያልኩኝ አለ እንደው በአብዛኛው ከሚለው አንጻር ነው። ወንድ ልጅም እንዲሁም እንደው ሙሉ በሙሉ ውበት ያላት እንጂ በአንደበቷ የሚሸወድ አይደለም እያልኩኝ አይደለም። ገብቶች አለ እንደው በአብዛኛው ከሚለው አንጻር ነው። ይህን ይመስላል ጀነት። እኛ ጥያቄ ደግሞ ሲሰገድ የሻሃዳ ጣት አንዳንድ ሰዎች ያንቀሳቅሳሉ፣ አንዳንድ ሰዎች ሁለተኛ ጥያቄ ሰምተኛል ያልኩት ሰምቼሻለሁ። አንደኛ እሱ ሱና ነው። ሰውየው ስላላወጣ ጣቱን ወይንም ደግሞ ስላንቀጠቅጥና ስላላወጣና ስላላወጣ ሶላት የሚበላሽበት ነገር አይደለም። ሱና ይባላል። ሱና ብሎ ማለት ብትሰሪው አጅር የምታገኝበት ባትሰሪው ደግሞ የማትቀጭበት የአምልኮ ስራ ነው። አሱና ሁወ ነውዑ ሚን አልዒባዳ አለዚ ዩሳቡ ብሂ ፋዒሉሁ ወላ ዩዓቀቡ ብሂ ታሪኩሁ በይነማ ልዋጅብ ሁወ ነውዑ ሚን አልዒባዳ አለዚ ዩሳቡ ብሂ ፋዒሉሁ ወዩዓቀቡ ብሂ ታሪኩሁ። ሱና ብሎ ማለት ሰሪው የሚመነዳበት ያልሰራው የማይቀጣበት የአምልኮ ስራ ነው። ለምሳሌ ተሕያቱን ስትቀሩ ጊዜ ጣታቸውን ማውጣት። ዋጅብ ብሎ ማለት ደግሞ ብትሰሩት የምትመነዱበት ባትሰሩት የምትቀጡበት የአምልኮ ስራ ነው። ለምሳሌ ሶላት መስገድ ግዴታ ነው አይደለም? ግዴታ ነው፣ ዋጅብ ነው። ብትሰሩ አጀር ታገኛላችሁ። አዎ ባትሰግዱ ውስጥ ትቀጣላችሁ። አያችሁ። ሱና ከሆነ ደግሞ ብትሰሩ አጀር ታገኛላችሁ፣ ባትሰሩ አትቀጡበትም። ስለዚህ ያ ነገር ሰውየው ቢያወጣ ፈቃዱ ነው፣ አጀር ያገኝበታል። ካላወጣ ደግሞ ሶላቱ የሚበላሽበት ነገር አይደለም። ምክንያቱ ግን ለምንድን ነው ከተባለ አንድ ጣትን ነው የሚወጣ አለ ወይም ሶስት ጣትን አይደለም የምናወጣው ሻሃዳ ስንል። የሻሃዳ ቃል በምንል ጊዜ አሽሀዱ አን ላ ኢላሀ ኢለላህ አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ለማመላከት የምናወጣው የሆነ ቃል ነው። እርሱ አንድና ብቸኛ ነውና። አይ እሺ ጥያቄ ያለው ተቆርጣለ?
አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ናችሁ? እንዴት ነው? አልሐምዱሊላህ። ብዙ በጣም የሚያስጨንቀኝ ነገር ጥያቄ ነበረኝ፣ ግን እዚያ ጠይቅህም በአላህ ስኬት ውስጥ ፈቃደኛ ከሆንክ ማለት ነው። በጣም አስፈላጊ ነገር ነው፣ የምትተባበረኝ ነገር በአላህ አንተም በአላህ ፈቃድ አጅር ታገኝበታለህ። ጥያቄ ካላችሁ በዚህ ጠይቁ። ከባድ ጥያቄ ምናምን የሚባል ነገር የለም በኢስላም ሆነ ሀዲስ ላይ ስለተገለጸበት ነግራቸዋለን። ማለት ሌላ ነገር አይደለም፣ ሌላ ነገር አይደለም። ልጆች አለ ስለነሱ በቃ እንድትተባበረኝ የፈለግኩ ነገር ስለሆነ ነው። ገንዘብ እርዳታ፣ የሌላ ነገር አይደለም። በዚህ ላይ መጠየቅ ስላልፈለግ አየሽ ጥያቄሽን አስቀምጠሽ ሰው ጠይቁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። የኢድ ሶላት አንድ ሰው ብቻውን መስገድ አይችልም? ብቻ ለምሳሌ መስጊድ የሌለበት ቦታ ብቻውን እጅ የሚኖር ሰው በአቅራቢያው የሚሰገድበት ቦታ ካለ እዛ ሄዶ መስገድ አለበት። በአቅራቢያው የሚሰገድበት ቦታ ከሌለ ብቻ ከሆነ ደግሞ የዛኔ ብቻውን መስገድ ይችላል። ችግር የለውም፣ ይችላል። እሺ ጥያቄ ከሌላቸው እንቀጥል፣ ከሌላቸው ደግሞ እንውረድ። ያላን እንዝል ተሕት ወአለይኩም ሰላም። ወአለይኩም ሰላም ወረሕመቱላህ። ሁሶ ሴት ልጅ ሀይድ ላይ ስትሆን ቁርአን መቅራት ትችላለች? መቅራት እንዴት ነው የምትችል? በምን መልኩ አስረዳኝ። እሺ ትችላለህ። አንድ ጉረስ መጠመን ጀፈኢ ካዮ ጀማል እንዴት ነህ? ለምን አርዳቸው እንዴ? እኔ ምን ያስገባ? ለምን አረዳቸው? አድኖች ስርዓት የለም መለሱት። ዋህብያ እያለ ሲጽፍ የነበረው ልጅ የተጫኑትን ነገር ማራገፍ ግዴታ አለብን እኛ። ስለዚህ እናውራቸው። ማንኛውም የሌላ እምነት ተከታይም ሆነ ልክ እንዲሁ ደግሞ ሙስሊም ነኝ ብለው ዋህብያ ምናምን የሚል ሰው ካለ አስገቡት። ሰላም ነው ይሱ አላማ ኑሬ ሰላም። ወአለይኩም ሰላም ወረሕመቱላህ። አለ እኔ አዲስ ሰለምቴ ነበርኩና ገና 2 ወሬ ነው። እሺ እና እንትን ሰላት ማለት ነው በትክክሉ መስገድ አልችልም። ማለት አሁን የሚያሳየኝ ሰው ምናምን ስለሌለ መስጊድም ደግሞ ሲሄድ ብዙም እንደዚህ ሊረዱኝ አልቻሉም። ይሆናል አዲስ በመሆኔ ምናምን መሰለኝ። እና የሚቀረው ነገር ምናምን ስላልገባኝ ነው። እሺ ጥያቄሽን ጨርስ። ያው እና ኮሜንት ላይ ነይ ላሳይሽ እያለችሽ ነው። አድሚኖች ፎሎ ያድርጉሽ እና በውስጥ አሁን ያወሩሻል። ሜሴጆችን ገብተሽ እያቸውሽን ያገኙሻል። እሺ አንደኛ እሱ ነው። ሁለተኛ አሁን ባለሁበት ሁኔታ እንዴት ነው መስገድ የምችለው ካልቀረሁኝ ለሚለው ወደ መስጅድ በአቅራቢያሽ እንዳለ ተናግረሻል። ማሻአላህ ወደ መስጅድ ትሄጅና የሚያደርጉትን ተግባራት ታደርጊያለሽ። አላሁ አክበር ሲሉ አንቺም አላሁ አክበር ትያለሽ። በዚያ ውስጥ የምቀራውን አላውቅም ለሚል ሰው ዚክር ማድረግ ይችላል። ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር። እነዚህን እየደጋገምሽ በል፣ ችግር የለም እስክታወቅ ድረስ። እሺ አይ እና ያው ኮሜንት ላይ አሁን ሁሉም ጽፈውልሻል፣ ያገኙሻል፣ በውስጥ ያስተምሩሻል። ግሩፕ አስገባት። ኢስላማዊ ትምህርቶችን የምትከታተልበት ስለ ሶላት አሰጋገድ ሙሉ ያስተምሩሻል። በተለይ ደግሞ በአቅራቢያሽ ሙስሊም ጓደኛ
እሷ ብታገኛት በተግባር ደግሞ ይበልጥ ታስተምርሻለች፣ ታግዝሻለች። እሺ አይ እሺ፣ ጥያቄ ያለ ይቀጥላል። እሺ ሰላም አለይኩም። ሀይድ ላይ ሆና እንዴት ቁርአን መቅራት ትችላለች? በምን መልኩ? እሺ ሴት ልጅ ሀይድ ላይ ሆና ቁርአን መቅራት ትችላለች ወይንስ አትችልም በሚለው ጉዳይ በዑለሞች መካከል ኺላፍ አለው። ፊህ አርበዐት አቅዋል የአህል ልዕልም፣ ዑለሞች ንግግር አለ በዚህ ጉዳይ ላይ። ከዚያ ሁሉ ራጅሑና መዛኝ ሆነው በሂፍዟ መቅራት ትችላለች፣ ሞባይሏን ይዛ መቅራት ትችላለች። ሊአን አልጀዋል ላ የእኹዙ ሑክም አልሙስሐፍ። ሶስተኛ ቁርአንን ሙስሐፍን በጨርቅ ወይም በጓንት ይዛ መቅራት ትችላለች። ያኒ ቢሓኢል ከማ የቁሉ ልዑለማ። የማይቻለው ምንድን ነው? ያለ ጨርቅ ያለ ጓንት በቀጥታ ቁርአንን ይዞ መቅራት ነው። አላህ ስብሐነ ወተዓላ ይህን በሱረቱል ዋቂዓ ላይ ሲናገር ላ የመስሁ ኢላ ልሙጠሀሩን ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም አለ። አይነኩትም አለ እንጂ አይቀሩትም አላለም። ስለዚህ መንካትን እንጂ መቅራትን አይከለክልም። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ባስላኩት ደብዳቤ ላይ በውስጡን ምን የሚል ቃል ነበር? ላ የመስል ሙስሐፍ አው ላ የመስል ቁርአን ኢላ ጣሂር፣ ቁርአንን ጠሃራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ። ስለዚህ እንዳይነካ እንጂ የተባለው እንዳይቀራ ነው። ስለዚህ በሂፍዛ ብትቀራ ወይንም ሞባይሉን ይዛ ብትቀራ ችግር የለም። እንዲሁም ደግሞ የወረቀቱ ሙስሐፍ በጨርቅ ወይም በጓንት ይዛ ብትቀራ ችግር የለም። ጥያቄ ደግሞ እስኪ ስለ ዘካቱል ፊጥር አስረዳኝ። እሺ ዘካቱል ፊጥር በደንብ አድርጋቸው አዳምጡ ልጆች። ጊዜያዊ የሆነ ጥያቄ ስለሆነ በቅርብ ጊዜ መስጠት ያለባችሁ የዘካ አይነት ስለሆነ ዘካቱል ፊጥር የሚለውን ከመናገራችን በፊት ዘካ ማለት ምን ማለት ነው? ዘካ ለምን መስጠት አስፈለገ? ዘካ ለማን ነው የሚሰጠው? ዘካ እንዴት ነው የሚሰጠው? ዘካ መቼ ነው የሚሰጠው? ዘካ ለስንት ይከፈላል? የሚለውን ሁሉ ማወቅ አለብን። ዘካ ማለት ምን ማለት ነው? ዘካ ማለት ንጻት ወይም መንጻት ማለት ነው። ቦታችኋል። እናንተ ለድሃዎች ሰደቃን በምትሰጡ ጊዜ ከኃጢአታችሁ አላህ ስብሐነ ወተዓላ የሚያነጻባችሁ የሆነ የአምልኮ ስርዓት ነውና ዘካ ተባለ። ዘካ በእስልምና ላይ ሶስተኛውን ደረጃ ይይዛል። ሶስተኛውን ደረጃ ይይዛል። ከሶላት ጋር አላህ ስብሐነ ወተዓላ እያቆራኘ ብዙ ጊዜ ያነሰዋል። በጣም አሳሳቢነቱን ሊገልጽልን ዘንድ ማለት ነው። ወአቂሙ ሰላህ ወአቱ ዘካ ይላል። ሶላትን በአግባቡ ስገዱ፣ ዘካንም ስጡ ይላል። ስለዚህ ዘካ ትልቅ ቦታ አለው። ዘካ ለስንት ይከፈላል? ለሁለት ይከፈላል። ምንና ምን? ዘካተል ማልና ዘካተል ፍጥር፣ የገንዘብ ዘካና የፊጥራ ዘካ። አሁን እሷ እየጠየቀች ያለችው ስለ ዘካተል ፍጥር ስለሆነ እሱን ላብራራላችሁ። ዘካተል ፍጥር የሚባለው ረመዳንን ጨርሳችሁ መጨረሻ ላይ ለድሃዎች የሚሰጥ የሆነ የዘካ አይነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ ሲናገሩ አብዱላህ ብን መስዑድ እንደተናገረ እንዳስተላለፈው ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፍጥር ዐለ ሪጃሊ ወኒሳኢ ወሰጊሪ ወልከቢሪ ወልዐብዲ ወልአመቲ ሰዓን ሚን ተምር አው ሰዓን ሚን ሸዒር አው ሰዓን ሚን ቡር ወአመረ አን ቱአዳ ቀብለ ኹሩጅ ናስ ለሶላት ልዒድ አለ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን በወንድም ላይ በሴትም ላይ በትልቅም ላይ በትንሽም ላይ በባሪያም ላይ በሑርም ላይ አቅሙ በቻለ ሰው ላይ ሁሉ ግዴታ አድርገዋል። አቅሙ በቻለ ሰው ላይ ገብተቻለ ነው። ካልቻለ ምንም የለበትም። እስላም ይሄ ነው። በቃ አቅምህ ካለ ትሰጣለህ፣ ካልቻልክ የለብህም። እያለህ ካልሆነ ከሌለ የለም ብሏል ካሉ እና ቀጥለው ሲናገሩ ምን አሉ? የሚሰጠው ምን ያክል መጠን እንደሆነ ከስንዴ ወይንም ከገብስ ወይንም ከቴምር አንዳንድ ጣሳ ይላል ሐዲሱ ላይ። ለምን በእነዚህ ምሳሌ ተሰጠ ከተባለ በዘመኑ በአብዛኛው ሲበሉ የነበሩ ምግቦች በነቢ ሰለላሁ ዐለይሂ ወሰለም ጊዜ እነዚህ ናቸውና በዘመኑ ባለበት ነው ምሳሌ የሚሰጠው አንድ ነቢይ። አሁን ላይ ስንዴና ገብስ ብትሰጠው ይበላልሃል ድሃው ህዝብ? ላ ይበላ። አሁን ለፈረስ ሆነዋል በአብዛኛው። በሌሎች ቦታዎች ላይ ሊበሉ ይችላሉ። ስለዚህ አሁን ባለው ሩዝ ወይንም ጤፍ ወይንም ማሽላ እነዚህን ብትሰጧቸው የተሻለ ነው። አሁን በአብዛኛው የሚበሉት እነሱ ናቸውና በየዘመናቱ በአቅራቢያ በዚህ አካባቢ የሚበሉ የምግብ አይነቶች ሊሰጡ ነው የሚገባው። ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ምግቦች በጣም ይበሉ ስለነበር ነው በእነዚህ ያደረጓቸው። ስለዚህ በአንድ ሰው ላይ አንድ ጣሳ ሲባል ግን የአሁኗ ጣሳ ናቸው ወይ? አይደለችም። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ጣሳ ነው። ታዲያ ጣሳ ምን ያክል እንደሆነ በዚህ ዘመን እንዴት ማወቅ እንችላለን? ሼክ አብዱልዐዚዝ ብን ባዝ ተናገሩ። ምን አሉ?
2 ኪሎ ከግማሽ እና እስከ 3 ኪሎ የሚደርስ እንዲሰጥ ብለው ተናግረዋል። ስለዚህ 3 ኪሎ ብታደርጉላቸው መልካም፣ 3 ኪሎ ብታደርጉላቸው መልካም። በአንድ ሰው ላይ 3 ኪሎ ማለት ነው። 3 ኪሎ ሩዝ መቼ ነው ይሄ የሚሰጠው ከተባለ ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድማቸው ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። የኢስላምን ታላቅ እዝነት እዚህ ጋር ትረዳላቸው። ዓላማው ምንድን ነው? ዘካተል ፊጥር ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ጡዕመተን ሊልመሳኪን ወጡህረተን ሊሷኢም አሉ። ዘካተል ፊጥር የተደነገገበትን ምክንያት ሲናገሩ ለድሃዎች ምግብ ሲሆን አሉ። ለድሃዎች ምግብ ሲሆን፣ ለጾመኛው ሰው ደግሞ ንጻት ሲሆን፣ መንጻት ሲሆን፣ ያ ማለት በጾማችሁ ላይ ጉድለት ካለባችሁ ያንን ያካክስላቸዋል ይሄ ዘካ። ስለዚህ ድሃዎች የበዓል ቀን ከመውጣታቸው በፊት ለሶላት ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ዘካተል ፊጥር ብዙ ሰው የዒድ ሶላት ሰግዶ ከጨረሰ በኋላ ይሄድና ይሰጣል። ላ ያ የዘካተል ፊጥር አይባልም። ይሄ እንደ ማንኛውም ኖርማል ሰደቃ ነው፣ አይቻልም። ከዚያ በኋላ ዘካተል ፊጥር አይባልም። ዘካተል ፊጥር የሚሰጠው የዒድ ሶላት ከመግባቱ በፊት ቀድሞ ነው። እንደውም ሼክ ኢብኑ ዑሰይሚን ከ28ኛው ቀን ወይ ከ27ኛው ቀን ጀምራችሁ እስከ ዒድ ሶላት ድረስ ባለው ጊዜ ነው መስጠት ያለባቸው ብለው ተናግረዋል። ቀድመው ይሰጣሉ። ዓላማው ምንድን ነው? በዚያ በበዓል ቀን እነዚህ ሙስሊም ወንድሞቻችሁ ሰው ደጅ እንዳይቆሙ፣ እንዳይለምኑ፣ ቢያንስ በደስታቸው ቀን እንኳን ልመና እንዳያደርጉ እነርሱን ለመቻል የተደነገገ ድንጋጌ ነው ዘካተል ፊጥር። አያቸው ይሄ ነው እና ስለዚህ ቀድሞ ይሰጣቸው። እሺ የመስጠት ኃላፊነት ያለበት ማን ነው ከተባለ አባት ነው። ስለ ራሱ፣ ስለ ሚስቱ፣ ስለ ልጆቹ። ምክንያቱም ኃላፊነት የተጣለው በእርሱ ላይ ነው። አላህ በቁርአን ላይ አርጃሉ ቀዋሙን ዐለ ኒሳ ብሏል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሏል። የልጆቹም አስተዳዳሪ ነው። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይን ሊመን አራደ አን ዩቲመ ረዳዐ ወዐለ ልመውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ። በተወለዱት ልጆች ላይ የሚበሉት ሲሳያቸውንና የሚለብሱትን የማሟለት በእርሱ ላይ ግዴታ አለበት ብሎ አላህ ተናግሯል። ስለዚህ የመቀለብ ግዴታ ያለበት አባት ነው እና ሚስቱንና ልጆቹን የእነርሱን ኃላፊነት ማውጣት አለበት። የሚያወጣት ለማን ለማን ነው? ለራሱ፣ ለሚስቱ፣ ለልጆቹ፣ ለአቅመ አዳም ደርሰው ለሚጾሙ ካሉትም ከሌሎም ህፃናት ለሆነው ለተወለደውም ራሱ እንዲወጣ ነቢ ሰለላሁ ዐለይሂ ወሰለም አዘውላቸዋል። እሺ ላልተወለደ ልጅ ገና ለተጸነሰ ልጅ ማውጣት እችላለሁ ወይ? ግዴታ አይደለም፣ ግን ማውጣት ትችላላቸው። ዑስማን ብን አፋን የነቢ ሰለላሁ ዐለይሂ ወሰለም ሰሓባ፣ የነቢ ሰለላሁ ዐለይሂ ወሰለም ከሊፋ፣ እርሱ ለተረገዘ ልጅ ያወጣ ነበር። ስለዚህ ብታወጡ መልካም፣ ባታወጡ ግን ግዴታ ያለባቸውን በርሱ ላይ ነቢ ሰለላሁ ዐለይሂ ወሰለም ለህፃናት ልጆቻቸው አሉ እንጂ ለተረገዘ ልጅ አላሉ። ይሄ ነው እና ስለዚህ ይህን ይመስላል። ሌላ ምን ቀረ? የት ነው ማውጣት ያለብን ወደሚለው ስንመጣ ጊዜ በጾማቸውበት አካባቢ ለሚገኙ ምስኪኖች ማውጣት ያለባቸው። ኢትዮጵያ ከሆነ የጾምኩ ኢትዮጵያ፣ ኬንያ የሆነ ከጾምኩ ኬንያ ላሉ ምስኪኖች፣ ለእነዚያ ማን አላቸው? በዚያው አካባቢ እናንተ ለሌላ ሀገር እንልካለን ካላቸው በዚያ አካባቢ ያለ ምስኪን ለምኖ ሊውል ነው ማለት ነው። አያቸው አለ ያ ለምኖ ሊውል ነው። ስለዚህ ምንድነው የምታደርጉት? በዚሁ አካባቢ ይላሉ። ነገር ግን ባላቸውበት አካባቢ የማያስፈልጋቸው ከሆኑስ፣ ሁሉም የተብቃቃ ከሆነስ፣ ለምሳሌ አረብ ሀገር ወይንም ነጮች ሀገር ሊሆን ይችላል። በዛ አካባቢ እንደዛ ከሆነ አገራችሁ ላይ ማሰጠት ትችላላችሁ። አገራችሁ ላይ ማሰጠት ትችላላችሁ ልካችሁ። ምክንያቱም ሰደቃ የሚገባው ለማን ነው? ለድሃዎች ነው። በዚህ አካባቢ ድሃ ከሌለ በአቅራቢያችሁ ወደ ሌላ ሀገር ማስተላለፍ ይቻላል። እሺ ምን ቀረም? በብር መስጠት ይቻላል ወይንስ በእህል ነው መስጠት የሚቻለው? ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል በእህል ነው ያሉት። አንዲት ቦታ ላይ በብር አላሉ። እሺ ባለንበት ሀገር ላይ በነጮች ሀገር ላይ የምንኖር ወይንም አረብ ሀገር ላይ የምንኖር ሰዎች ገንዘባችንን አሰባስበን ለአንድ አካል ውክልና ሰጥተነው ያ አካል ሰጥተነው ገንዘቡን ሰብስቦ የሁላችንንም ከዚያ እህል ገዝቶ ለድሃዎች እንዲሰጥ ማድረግ ይቻላል ወይ? ይቻላል። ገንዘቡ ግን ለድሃዎች እንዲሰጥ ማድረግ ይህ አልተደነገገም። እህል ገዝታቸው ስጧቸው ስላሉ ነቢ ሰለላሁ ዐለይሂ ወሰለም። በእርግጥ ሐነፊዮች ችግር የለውም ይቻላል የሚል አቋም ያላቸው፣ ነገር ግን ማስረጃ የለም። ማስረጃው ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም የተናገሩት አለዚ ዛሀበ ኢለይሂ ጅምሁሩ ልዑለማ ሚንሁም ልሐናቢላ ወሻፊዕያ ወልማሊክያ አነሁ ላ ዩዕጣ ኢላ አጣዓም፣ በምግብ እንጂ በሌላ አይሰጥም። ወለይሰ ቢልኑቁድ ወልማል። ይህን ይመስላል። እሺ ወያኩ
السلام عليكم. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንድ ሙስሊም ገነትና ገሃነም የሚባል ነገር የለም፣ ይህ የሰዎች ማስፈራሪያ ነው ብሎ ቢናገር ከእስልምና ይወጣል? በደንብ አድርጎ ኩሉ መን አንከረ ሸይአን ወፊ ሱነት ረሱሊሂ ሰለላሁ ዐለይሂ ወሰለም بوضوح فإنه يرتد عن دين الإسلام إلا إذا كان جاهلا فيعذر بجهله ويبين له الحق، وبعدما تبين له الحق فإن استمر على إنكاره لما جاء في الكتاب والسنة فإنه يرتد عن دين الإسلام. ማንኛውም በቁርአን ላይ የተነገረን በሐዲስ ላይ የተነገረን ግልጽ የሆነ ነገር ምንም አይነት ሽብሃ የሌለው ግልጽ የሆነ ነገር ያ ነገር ተነግሮት ያስተባበለ ሰው ከእስልምና ይወጣል። ነገር ግን የማይወጣለ ማን ጃህል ከሆነ የማያውቅ ከሆነ ካልደረሰው ይሄ ነገር ያን ነገር ካላወቅ የዛኔ ያን ሰው እንዲያውቅ ይደረጋል። ይሄ ነገር አለ ያው እና በቁርአንና በሐዲስ ማስረጃ ተብሎ ይሰጠዋል። አይ አልሰማም፣ በቃ ይሄን አልቀበልም፣ ይሄንን እክዳለሁኝ ካለ ሰውዬ የዛኔ ክዷል። ከተመለሰ ሰየው። አላህ ስብሐነ ወተዓላ ጀነትና ጀሃነም እንዳሉ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ተናግረዋል። ቃል ገና ስትከፍቱ ጊዜ ቁርአንን የሁለተኛው ምዕራፍ ላይ ስለ ጀነት ሲናገር ኡዒደት ሊልሙተቂን ይላል። ይቺ ጀነትን እኔን ለሚፈሩኝ ሰዎች አዘጋጅቻታለሁ ብሏል። ጀሃነምን ደግሞ ኡዒደት ሊልካፊሪን ብሏል። ለካህዲያኖች አዘጋጅቻታለሁ ብሎ ተናግረው ቃል በቃል ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት አለ። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳለችላቸው አብስራቸው ብሎ ተናገረ። አይ ይህን ገነት አልቀበልም የለም ካለ ይክዳል ሰው። ስለ ጀሃነም ልክ እንዲሁ ተናገረ። ፈኢን ለም ተፍዓሉ ወለን ተፍዓሉ ፈተቁ ናር አለቲ ወቁዱሃ ናሱ ወልሒጃራ፣ ያችን ጀሃነምን እሳት ተጠንቀቋት፣ ሰዎችና እሳት ማነው ድንጋይ መቀጣጠያ የሆነችዋል። ኡዒደት ሊልካፊሪን ለካህዲያኖች ተዘጋጅታለች። በርካታ ቦታ ላይ ስለ ጀነትና ስለ ጀሃነም ተናግረዋል። ነቢያቶችም አስተምረዋል። ስለ ጀነትና ስለ ጀሃነም ካስተማሩ ነቢያቶች መካከል ነቢዩላህ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የጻድቁ የአላህ ነቢይ ሲናገር ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወል መሲሑ ብን መርየም፣ እነዛ የማርያም ልጅ ራሱ ክርስቶስ ነው ያሉ ሰዎች ያማን ነው። ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወል መሲሑ ብን መርየም፣ በእርግጥም ካዱ አለ። አለዚነ ቃሉ ኢነ አላህ ሁወል መሲሑ ብን መርየም፣ አምላክ ማለት ያ የማርያም ልጅ መሲሑ ክርስቶስ ራሱን ያሉ ሰዎች በእርግጥም ክደዋል ካለ በኋላ ወቃለ ልመሲሕ አለ፣ ክርስቶስም አለ ያ በኒ እስራኤል፣ እናንተ የእስራኤል ልጆች ሆይ ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ። ከዚያ በኋላ መሲሁ ስለ ገነትና ስለ ገሃነም ሊያስተምር ነው። ማን ገነት ይገባል ማን ገሃነም ይገባል የሚለውን ሊያስተምር ነው። ኢነሁ መን ዩሽሪክ ቢላህ ያለ መሲሁ፣ እነሆ ያ በአላህ ላይ የሚያጋራ ሰው አላህን የካደ ሰው ፈቀድ ሐረመ አላሁ ዐለይሂ ልጀና፣ አላህ ገነትን በዚህ ሰው ላይ እርም አድርጎበታል አለ። በአላህ ላይ ሌላ ነገር ያጋራ አላህን የካደ ሰው ገነት በእርሱ ላይ እርም ነች አለ መሲሁ። ታዲያ ወዴት ነው የሚሄደው ይሄ ሰው? ወመእዋሁ ናር፣ መመለሻው ገሃነም እሳት ነች አለ። አያችሁ፣ ይህን ይመስላል። በአላህ ያመነ አላህን ደግሞ አላስተባበለ ወደ ገነት እንደሚሄድ በዚሁ መንገድ እያስተማሩ ነው። አይ ሌላኛው ጥያቄ ደግሞ አንድ ሰው ማለት እስልምና የሚባል ሃይማኖት እንዳለ ያውቃል፣ ግን እስልምና ምን እንደሆነ አያውቅም። ያ ሰው ቢሞት አላህ ይጠይቀዋል? ስለ ኢስላም የሰማና የተረዳ በሚረዳበት ቋንቋ ገለማ ነው ደርሶትና ተገልጾለት ያንን አልቀበልም ያለን ሰው ነው አላህ ሱብሓነሁ ወተዓላ የሚቀጣ። ለምሳሌ እስልምና የሚባል ሃይማኖት መኖሩን ሰሙ። ወደ ሀመሮች እንሄድ እስኪ ትንሽ ራቅ ብለን። እነዚህ ልብስ የማይለብሱት አሉ አይደል? ኢስላም አይነገርም በዚህ አካባቢ። ልብ በሉ ሮሷል። ስለ ሃይማኖት አይነገርም፣ ግን የሆነ ኢስላም የሚል ቃል ብቻ ሰሙ። ኢስላም የሚል ቃል ሰሙ፣ ግን ስለ እስልምና አስተምህሮ
አልደረሳቸውም። እነዚህ ሰዎች ወደ ገሃነም ይገባሉ ወይ? ላ አይገቡም። ቦታቸውን አይገቡም። እነዚህ ሰዎች እስልምና የሚለው ስሙን ቃሏን ዝም ብሎ ስለምትለውን መስማት ብቻ ሳይሆን ስለ እስልምና አስተምህሮ ደርሶት በሚረዳ በሚገባ ቋንቋ ደርሶት ያን ነገር ተረድቶ አይ አልቀበልም አሻፈረኝ ያለን ሰው ነው አምላክ አላህ ሱብሓነሁ ወተዓላ የሚቀጣው። ይህ ነው ከሃዲ የሚባለው። ነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ ያስታቸው ሐዲስ ላይ ምናሉ ሀታ ክርስቲያን ላይ ብሎ እየኖረ ሰውየው ኢስላም ካልደረሰው እስልምና ትምህርት ካልደረሰው የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ካልደረሰው ባለበት አካባቢ ላይ ምንም እስልምና የማይነገርበት ቦታ ላይ ሆኖ በክርስትና ላይ አድጎ በዛው አረጀ በዛው ሞተ። ይህን ሰው አላህ ጀሃነም ያስገባዋል ወይ? ላ አላህ ሱብሓነሁ ወተዓላ ይህን ሰው ጀሃነም ያስገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላሳያችሁ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ፈየሙት ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ ከተላኩለት ዘመን እስከ ዘመኑ ፍጻሜ ድረስ የሚገኝ ማንኛውም አይሁድም ይሁን አሉ ክርስቲያንም ይሁን የሌላ እምነት ተከታይ የሚሆን የእኔን ነቢይነት ሰምቶ አንድ መስፈርት፣ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ሁለት መስፈርት፣ ይህን ያልተቀበለ የገሃነም እሳት ነው በጌታ በአላህ ስም እላለሁኝ አሉ። በዚሁ አንጻር የነቢዩ ሰለላሁ ዐለይሂ ወሰለምን ነቢይነት እስካልሰማ ድረስ የእስልምናን ሃይማኖት አስተምህሮ እስካልሰማ ድረስ ባለበት እምነት ላይ ይደግ። በክርስትና የሚሆን በአይሁድ በሌላ እምነት አልባ የሚሆን አላህ በከንቱ የሚቀጣ አምላክ አይደለም። እነዚህ አላህ በከንቱ የሚቀጣ አምላክ አይደለም። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ፣ እኔ መልእክተኛ ሳልክ የምቀጣ አይደለሁም እያለ ተናገረ ማለት ነው። መልእክተኛ ተልኮ የዚያ የመልእክተኛ መልእክት እስልምና አስተምሮ ደርሶት አልቀበልም ያለ ሰው ነው አላህ የሚቀጣ። እሺ ሌላ ጥያቄ አለሽ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ልጅቱ በኢስላም ላይ ሐሊማ ተስማኝ ክራሚ ሰላም ነው። ደህና ነኝ። ሰላም ነው። አልሐምዱሊላህ። ሻሃዳ ማድረግ ነበር። ለምን አረድሻት? ጤናን ገቡ ሻሃዳ ማያስፈልጋ ነው የገባችው፣ ግን አረደቻት እያናገርኳት። ወላሂ ላዝም ከእድሜነት ላንሳቸው ከእድሜነት ላንሳሽ። ማን ነበርሽ? አንድ ቁጥርን ጻፊ። አሁን ያወረድሻት ልጅ አንድ ቁጥር ጻፊ። ቶሎ በይ ያላ ቶሎ በይ። እሺ አድሚኖች ተረጋጉ። አንድ ሰው እያወራ ከሆነ የሌላ እምነት ተከታይ የሚሆን ማንኛው ከኔ ጋር እሺ ብርቴ ይሰማሻል? ይሰማል? ሻሃዳ ማያስፈልግ ነበር ነው። እሺ የምለን ቃል አብረሽ እየተከተልሽ በይ ብርቴ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊሙን እንሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ከአምላኩ ከአላህ ዘንድ ከተባለ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። አምላክ አላህ ስብሐነ ወተዓላ ለሚሰልሙ ሰዎች የመጀመሪያ የሚያደርግላቸው አቀባበል ምህረት ነው። ከዚህ የበለጠ ጸጋ የለም። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆን ሲሆን፣ በቀጣዩ ዓለም ትልቁ ጸጋ ደግሞ የአምላክን የአላህ ስብሐነ ወተዓላን ውዴታ መጎናጸፍና ልክ እንዲሁ ገነትን መውረስ ነው። ይህን ደግሞ ለሚሰልሙ ሰዎች ቃል ገብቷል አላህ። ማስረጃ ቃለ ስብሐነሁ ወተዓላ ወኢኒ ለገፋሩ ሊመን ታብ፣ ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ሲናገር ሱረቱል አንፋል ላይ ቁል ለዚነ ከፈሩ እየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ ላይ የሚመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ ንገራቸው እያለ ይናገራል። ስለዚህ ያለፈ ኃጢአቱ ሁሉ ይማርለታል አንድ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ሁሉ ያስተሰርያል አሉ። የሆነ ሰውየው ከሰለመ ያለፈ ኃጢአቱ ይማርለታል። እሺ በቀጣዩ ዓለም ተስፋ ተሰጥቶት ከአምላኩ ከአላህ ዘንድ ለሰለመ ሰው ከተባለ አላህ በቁርአን ላይ ሲናገር ምን ይላል? እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ ያመኑና መልካም የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸዋል። ኻሊዲነ ፊሃ በእርሷም ውስጥ ለዘልዓለም ዘውታሪዎች ናቸዋል። ዘልዓለማዊ ህይወትን ታገኛላችሁ፣ ገነትንም ትወርሳላችሁ ማለት ነው። ይሄ ነው ትልቁ ጸጋ። ከዚህ ሁሉ በላይ ግን ትልቁ ጸጋ ምን እንደሆነ ታውቃላችሁ? ወላሂ ልዓዚም የፈጠራቸውን አምላካቸውን አላህን ማግኘታቸው ነው። ኢብን አልቀይም አልጀውዚያ ረሒመሁላህ ተዓላ ሲናገር የሰው ልጅ እዚች ዓለም ላይ ካገኘው ትልቁ ጸጋ ያን የፈጠረውን አምላኩን አላህን አግኝቶ ያመለከበት ቀን ነው ይላል። ገብቷችኋል አይደል? ይህ ነው ትልቁ ጸጋ። አላህ በቁርአን ላይ ስለ ቀጣዩ ዓለም ጸጋ ሲናገር ስለ ገነት ምናምን ከተናገረ በኋላ ከዚህ ሁሉ ግን የእኔን ውዴታ መጎናጸፋችሁ ይበልጣል እያለ ይናገራል። وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر. على يا سلام. وعد الله الذين آمنوا وعملوا الصالحات جنات ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎችን ገነትን ቃል ገብቼላቸዋለሁኝ አለ። ተጅሪ ሚን ተሕቲሃ الأنهار ከእርሷ ስር ወንዞች የሚፈሱባት የሆነ ብሎ ተናገረ። ጸጋዎቿን ከዘረዘረ በኋላ ወመሳኪነ ጠይበተን አለ። ጥሩ የሆኑ መኖሪያዎችን በዚያ ውስጥ አሏቸው ካለ በኋላ ወሪድዋኑ ሚነላሂ አክበር አለ መጨረሻ ላይ። ከዚህ ሁሉ ግን የእኔን ውዴታ መጎናጸፋቸው ይበልጣል አለ። እኛ በገነት ውስጥ ደን ትልቁ የምናገኘው ጸጋ ብዙ ሰው የሚያስቡት ስጋዊ ጸጋ ይመስላቸዋል። ላ እሱ ትንሹ ነው። እሱ ትልቁ ጸጋ አምላካችን አላህ ስብሐነ ወተዓላ ገና እንደገባን ወደ ገነት ስንገባ ጊዜ የሚሰጠን ገራሚ የሆነ ቃል አለ። ያ አህለል ጀና አህለልቱ ዐለይኩም ሪድዋኒ ፈላ አስቀጡ ዐለይኩም አበዳ ይላል። እናንተ የገነት ሰዎች ሆይ ከዚህ በኋላ ውዴታዬን በእናንተ ላይ አሰፈንኩኝ፣ ዘለዓለምም አልቆጣባችሁም ይላል። እዚህም ነው አምላክ አላህ ምን ይላል? ከገነት ሁሉ በላይ ግን የእኔን ውዴታ መጎናጸፋቸው ለእነርሱ በላጩ ጸጋ ነው እያለ ይናገራል። ሁለተኛ ጌታችንን አላህ ስብሐነሁ ወተዓላን እያመሰገንን እያወደሰን እየቀደስነው ለዘለዓለም እንኖራለን በገነት ውስጥ። አላህ ይህን ቃል